ለገና በዓል የሚያስፈልጉ ግብዓቶች በበቂ መጠንና በቅናሽ ዋጋ ለማህበረሰቡ እንዲቀርቡ እየተደረገ መሆኑን የአዲስ አበባ ንግድ ቢሮ ገለጸ። የአዲስ አበባ ንግድ ስራዎች ድርጅት በበኩሉ ከ1.2 ሚሊዮን ሊትር በላይ ፈሳሽ ዘይትን ጨምሮ የጤፍ ዱቄት፣ እንቁላልና ሌሎች ግብዓቶችን ለሸማች ህብረት ስራ ማህበራትና ለተቋማት እያከፋፈለ መሆኑን አስታውቋል። ኤዶም አማረ በዚህ ጉዳይ ላይ ተጨማሪ ይዛለች። በዓላት ሲመጡ በምርቶች ላይ የሚታየውን ከፍተኛ የገበያ ፍላጎትና አቅርቦት ለማመጣጠን የአዲስ አበባ ንግድ ቢሮ ከሌሎች አካላት ጋር በቅንጅት እየሰራ ይገኛል። የአዲስ አበባ ንግድ ቢሮ ኃላፊ ሀቢባ ሲራጅ በገበያው ጭማሪ ያሳየውን ዘይት ጨምሮ የቁም እንስሳና ሌሎች ምርቶች በተመጣጣኝ ዋጋ ለግብይት መቅረባቸውን ተናግረዋል። በመንግስት መዋቅር እናቀርባለን ብለን አቅደን ሰርተን ትስስር ፈጥረን አሁን ለበዓሉ ያዘጋጀነው 14 ሚሊዮን በላይ እንቁላል ነው። ከ600 ሺህ በላይ ዶሮ ነው ያዘጋጀነውና እነዚህ ተፈላጊ ናቸው ለበዓሉ እንዳልሽው። የቁም እንስሳትን ስንወስድ እንደ መንግስት ብቻ 5 የቁም እንስሳት ገበያ ማዕከላቶች አሉ ንግድ ቢሮ ስለሚተዳደረው። እነዚህ ላይ በቂ የሆነ ከ279 ሺህ በላይ የቁም እንስሳት ተዘጋጅተዋል ማለት ነው። ትስስር ተፈጥሮለት ከክልሎች ጋር ኦሬዲ ይቀርባሉ ተብሎ የቀረቡ ናቸው። እነዚህ እያነሳን ያለ ነው። ከዚህ ውጪ ደግሞ በየክፍለ ከተማው አጥር ታጥሮ መንገድ ዳር ላይ የሚሸጡ የበግና የፍየል አቅርቦት ከዛ በላይ ነው የሚቀርቡትና በእኛ በረቶች የሚቀርቡት ወደ 300 ሺህ በግና ፍየሎች አሉ። ከኛ የምናቀርበው ውጪ ራሱ ደግሞ ገበያው የሚያቀርበው በጣም በጥፎ ነው። በቂ የሆነ ምርት ነው ያለው። ኃላፊው አክለውም የግብርናና የሰብል ምርቶች በከተማው 5 የገበያ ማዕከላት በሸማች ማህበራትና በየክፍለ ከተማው በተዘጋጁ ባዛሮች ላይ መቅረባቸውን ጠቁመዋል። 239 ቅዳሜና ይሁድ ገበያ ላይ የምናቀርበው ተመጣጣኝ ዋጋ ነው። ዋጋ ሴት እኛ ነን የምናረገው። ከነጻ ገበያ 15% እስከ 20% እርግጠኛ ሆኜ ነው ጠይቆ መጥቶ መግዛት ነው የሚችሉት። ከነጻ ገበያ ሽንኩርት ኪሎ ስንት ነው፣ ቅዳሜና ይሁድ ገበያ ላይ ስንት ነው፣ ዘይት ስንት ነው፣ እዚህ ጋር ስንት ነው ብሎ አነጻጽሮ መግዛት የሚችሉበት ገበያ ነው። 173ቱ ሸማች ህብረት ሱቆች ጋር እንደዚሁ 15 እስከ 20% ቅናሽ አለው። ይሄ ብቻ አይደለም፣ የኛ በመንግስት ስኪም ብቻ የሚቀርበው አይደለም። አሁን ከተማ ግብርና በመንግስት የሚቀርበው ሆኖ በጣም ቅናሽ ያለው አንዱ ከተማ ግብርና ላይ ሱቆች ላይ የሚሸጡ እንቁላሎች ናቸው። ኩዊንስ ብን ጭምር ከግሎቹ ኩዊንስ ራሱ የተረጋጋ የግብይት ስርዓት ነው። አሁን ከተማውን እያረጋጋ ያለው አብዛኛው የግብርና ምርቶች በእነሱ ደረጃ የሚቀርበው ገበያውን እያረጋጋ ያለው በቂ ምርትም እያቀረቡ ያሉት አንዱ ኩዊንስ ሱፐር ማርኬት ነው። አሁን በዚህ በዓል ዶሮ በስፋት ያቀርባሉ። በተመሳሳይ እንቁላል በስፋት ያቀርባሉ። አንዱ አማራጭ ነው ማለት ነው ለማህበረሰቡ። ኩዊንስ ከሌላው ገበያ ቀነስ ባለ ዋጋ ነው የሚሸጠው። እንቁላል፣ ስኳር፣ የስጋ ምርቶች፣ የተበለቱ ዶሮዎች እና ዶሮ በህይወትም እንሸጣለን። ለምሳሌ እንቁላል እኛ 17 ብር ነው የምንሸጠው፣ ውጪ ከዛ በላይ ነው። ስኳርም በተመጣጣኝ 3 ኪሎ 452 ብር ነው የምንሸጠው። እሱም ደግሞ ያው ህብረተሰቡን ያገለገልን ያለ ነው። የአዲስ አበባ ንግድ ስራዎች ድርጅት በበኩሉ በከተማዋ በበዓሉ ምክንያት የምርት እጥረትና የዋጋ ጭማሪ እንዳይከሰት የዋጋ ማረጋጋት ስራ እያከናወነ እንደሚገኝም ገልጸዋል። በዋናነት አሁን ካለንበት የበዓል ወቅት ጋር ተያይዞ በማህበረሰባችን ዘንድ በከፍተኛ ሁኔታ የሚፈለጉ እንደ ዘይት፣ እንደ ስኳር፣ እንደ ዱቄት፣ እንደ ጤፍ ያሉ ምርቶችን በስፋት እያቀረብን ያለ ነው። ከዚህ አንጻር ለዚሁ በዓል አቀደን እየሰራን ያለ ነው። ወደ 2 ሚሊዮን ሊትር ዘይት ለማቅረብ ነው ለከተማችን። ይህንን እያቀረብን ያለንበት ሁኔታ ነው ያለው። ከዛ ውጪ ወደ 18 ሺህ ኩንታል የሚጠጋ ስኳር ለዚህ ለበዓል እያቀረብን ያለ ነው። ጤፍ ወደ 20 ሺህ ኩንታል፣ 15 ሺህ ኩንታል የሚሆን ጥሬ ጤፍ፣ ወደ 5 ሺህ ኩንታል ደግሞ የተፈጨ የጤፍ ዱቄት እንዲሁም ደግሞ ወደ 5 ኩንታል የሚጠጋ የስንዴ ዱቄትን እያቀረብን ያለ ነው። ሌሎች ምርቶች ከዚህ ውጪ ከሚፈለጉ ምርቶችን በስፋት ይዘናል። ድርጅቱ ምርቶቹን በዘመን ገበያ ላይ ጭምር በማቅረብ ህብረተሰቡ በዲጂታል መንገድ የሚፈልገውን እንዲሸምት እድል ፈጥሯል። ስኳርና ዘይትን እያቀረብን ያለ ነው ከተማችን ውስጥ ለሚገኙ ህብረት ስራ ማህበራት ነው። ከዛ ባለፈ ከተማችን ውስጥ የሚገኙ የፌዴራል የከተማ መስተዳደሩ የግል ተቋማት ጨምሮ የሚገኙ ሰራተኞች በተደራጀ አግባብ ጥያቄዎቻቸውን ሲያቀርቡ እነሱንም እናስተናግድበት ሁኔታ አለን። ከዛ ባለፈ ደግሞ ከአጋር ድርጅቶቻችን ጋር ሆነን ደግሞ በጋራ የምንሰራቸው ስራዎች አሉ። የተመረጡ ሱፐር ማርኬቶች ጋር በእኛ ጋር አብረው የሚሰሩ አሉ። ከነሱም ምርቶች የምናቀርብበት ሁኔታ አለ። ከዛ ባለፈ ደግሞ በተለይ የስኳር ምርትን በ6 ክፍለ ከተሞች ላይ ቤት ለቤት የማድረስ ስራ ከአዲስ አበባ ንግድ ቢሮ ጋር ሆነን በጋራ እንሰራለን። ከዛ ባለፈ ደግሞ ከዘመን ገበያ ጋር በጋራ በመሆን ደግሞ ቤት ለቤት እንደዚህ ዲሊቨር በማንኛውም ሰው ቤቱ ሆኖ የሚያዝበትና ቤቱ ድረስ ምርቱ የሚደርስበት ሁኔታ እያመቻቸን ያለ ነው ማለት ነው። በድርጅቱ በኩል የቀረቡት ምርቶች ከመደበኛ ገበያው አንጻር እስከ 20% የሚደርስ ቅናሽ የተደረገባቸው መሆኑም ተገልጿል።
ተመልካቾቻችን ቀደም ሲል የተመለከትነውን ጥንቅር ኤዶም አማራ ያዘጋጀችውን ሳምሶን በላይ ነበር ያቀረበው። ወደ ቀጣዩ መረጃችን እንለፍ። በዓሉን ምክንያት በማድረግ በገበያው ላይ ሰው ሰራሽ የምርት አቅርቦት እንዳይከሰት ሰፊ የምርት አቅርቦት እንዲኖር መደረጉን የቢሾፍቱ ከተማ አስተዳደር ንግድ ጽሕፈት ቤት ገለጸ። ሸማቹ የሚፈልገውን ምርቶች በተመጣጣኝ ዋጋ እንዲያገኝ የተከናወኑ የገበያ ማረጋጋት ስራዎች ውጤታማ መሆናቸው ተጠቁሟል። በዚህ ጉዳይ ላይ አሊ ደደፎ ተጨማሪ አለው። የቢሾፍቱ የገና በዓል ግብይት ምን ይመስላል የሚለውን ወደ እናንተ ለማቅረብ እኛም እዚህ ቢሾፍቱ ላይ ከትመናል። አብራችሁን ሁኑ። እንዴት ነህ? ሰላም ነው? እንኳን አብሮ አደረሰ። ምን ይመስላል እስቲ ገና በዓል? ገና በዓል በጣም እየጠበቅን ነው። እንዴት ነው ገበያ? የገና ገበያ ይኸው አሪፍ ነው። አትክልትና ፍራፍሬ ነው የሚሸጠው? ይኸው ሽንኩርት አለ፣ ድንች አለ፣ ሁሉ ነገር በየዘርፉ ነው አለ። ስለዚህ በዚህ ሁኔታ ገናን እየጠበቅን ነው። ኪሎ 30 ብር ነው። ድንች 30 ነው። ሁሉ ነገር የተመጣጠነ ነው። ምን ይመስላል ገበያው ከድሮ ከእንዴት ነው? አሁን ይሻላል። በፊት ትርምስምሱ ይበዛል። አሁን ሁሉ ነገር በየዘርፉ ስለሆነ ምንም የማጨናነቅ ነገር የለም። ዋጋውም የተመጣጠነ ነው። አማካኝ ያረጋ ነው። ማንንም የማይጎዳ ነው። አቅርቦት እስከየት ነው የምታመጣው? በቃ አሁን ድንች ወደ አሰላ፣ ሽንኩርት ደግሞ እዚሁ ዙራ አለ። ከዛ ነው የሚመጣው። አሪፍ ነው። እንደዛ ነው። ያዋጣል እንግዲህ እንዳመጣጡ ነው። አመጣጡን አይተን ነው እንጂ ዝም ብሎ ሳይሆን አመጣጡን አይተን ነው። ሸማቹም እንደሚለው አብሶ በአትክልትና ፍራፍሬ አካባቢ የሚታየው ዋጋ የቀነሰ መሆኑን ነው እየገለጹልን። ሌሎች ምርቶች ላይ ነው እንጂ በአትክልትና ፍራፍሬ እንዲሁም በዶሮ አካባቢ ያለው ዋጋ መጠነኛ መሆኑንና ቅናሽ መሆኑን ነው የገለጹልን። ምስራቅ ታደሰ አብሮ አደረሰ። አትክልት ደህና ነው፣ ግን ያው ሽንኩርት ደህና ነው። ዘይት፣ ቂቤ ምናምን ሁሉ ነገር ውድ ነው። ገበያው እንዲቀንስልን እና ብዙ የአመት በዓል ገበያዎች እንዲኖሩ እንፈልጋለን። ስሜ ብርቱካን ተክሌ ይባላል። ያው የቢሾፍቱ ነዋሪ ነኝ። ግብይቱ ያው እስካሁን ያየሁት ጥሩ ነው፣ ደስ ይላል። ሽንኩርቱም አሁን በጣም ደስ ነው የሚል ነው። 25 እስከ 30 ነው እየሸጠ ያለው። ደረቅ የሚባለው አሪፍ የተባለው 30 ነው። ከዛ በላይ የለም። ደስ የሚል ነው። ሁሉም ነገር ጥሩ ነው። በቢሾፍቱ ከተማ በጨለለቃ ክፍለ ከተማ ኤረር ወረዳ ነው የምንገኘው። አሁን ያው የገና በዓልን በተመለከተ እንግዲህ ጊዜያዊ ገበያዎች ተቆመው ለሕዝብ አገልግሎት እየሰጡ ነው የሚገኙት ማለት ነው። ሸማቹና ነጋዴው በአካል ተገናኝተው ግብይቱን እያከናወነ ነው የሚገኘው ማለት ነው። ጊዜያዊ የገና ገበያዎች ከ7 በላይ በዚህ በቢሾፍቱ ከተማ እንደተቋቋሙና እነሱም ደግሞ ሸማቹንና ነጋዴውን አገናኝተው ግብይቱ እየተከናወነ መሆኑን ነው ያየነው ማለት ነው። የከተማው አስተዳደር አብሶ የከተማው ንግድ ጽሕፈት ቤት አቅርቦትንና ዋጋን በተመለከተ ቁጥጥርና ክትትል እያደረገ መሆኑን ነው እኛም መረጃ ያገኘ ነው ማለት ነው። በቢሾፍቱ ከተማ ተገኝተን የገና በዓል ግብይቱ ምን ይመስላል የሚለውን እኛም የቃኘ ነው ይሄንን ይመስላል። አሊ ደደፎ ነበርኩኝ። መልካም በዓል። ወደ ቀጣዩ መረጃችን ስናልፍ ለገና በዓል የሚፈለጉ ምርቶች በበቂ መጠን መቅረባቸው በተረጋጋና በተመጣጣኝ ዋጋ ለሚፈልጉት መሸመት እንዳስቻላቸው የሆሳና ከተማ ነዋሪዎች ይናገራሉ። በከተማዋ በተቋቋሙ 12 የቅዳሜና እሁድ ገበያዎች በተለይ ስኳርና ዘይት በስፋት መቅረቡ ተገልጿል። ኤዶሚያስ ንጉሴ
የሆሳና ከተማ ነዋሪ የሆኑት ወይዘሪት ሳራ ጌታቸው ለበዓል ቅቤ ለመግዛት እንደወጡ ገልጸው የምርት አቅርቦት በበቂ ሁኔታ በመኖሩ አማርጠው እንዲገዙ ምቹ ሁኔታ መፈጠሩን ጠቁመዋል። በዓል ቅቤ ልገዛ ነበር የመጣሁት። ቅቤው ቆንጆ ነው። ሂሳቡም በተመጣጣኝ ዋጋ ነው እያገኘን ያለ ነው። አሁን ተመጣጣኝ ነው ለዚህ በዓል እየሰጡ ያለው። መርጦ ለመግዛት እንዲሆን አሪፍ ነው። የተሻለውን ቦታ ቅቤውንም ቆንጅናውንም አሪፍ ነው ወይ የሚለውንም መርጠ ለመግዛት አሪፍ ነው ብዬ አስባለሁ። አቶ አሰፋ ለራጎና ወይዘሮ ትግስት ዮሐንስ የተባሉ የከተማው ነዋሪዎች በበኩላቸው በበዓል ገበያ ሁሉም የምርት አይነት በበቂ ሁኔታ መቅረባቸውን ተናግረዋል። በገበያው የእርድ እንስሳት አቅርቦቱ ከዚህ ቀደም ከነበረው የተሻለ መሆኑን የገለጹት ነዋሪዎቹ የእርድ ሰንጋ በተመጣጣኝ ዋጋ መግዛታቸውን ተናግረዋል። አቅርቦቱ በሚፈለገው ልክ እንደቀረበ ነው ያየነውና በዛው ልክ እኛ ምናልባት ለ8 የምንሆን ሰዎች ነው በጋራ እየገዛን ያለነው። በያዝነው ብር ተመጣጣኝ ነው የምንለውን በሬ ለማግኘት ችለናል። ዋጋም በጣም የሚያማርርና በጣም በዛ ጨመረ የሚባልበት አይደለም። ተመጣጣኝ ዋጋ እንደሆነ ነው ታሳቢ ያደረኩት። በተመጣጣኙ ድንች አሁን 45 ብር ነው። ሽንኩርት 35 ብር ነው። ቲማቲም 35 ብር ነው። እግዚአብሔር ይመስገን በጣም ደስ ይላል። ተመጣጣኝ ዋጋ እየገዛን ነው። የቅዳሜና እሁድ ገበያ ሻጮችና ሸማቹን በቀጥታ በማገናኘት ተጠቃሚ እንዳደረጋቸውና በዓሉን አስመልክቶ የተደረገ የዋጋ ጭማሪ አለመኖሩን የገለጹት አቶ ሀብታሙ ላጲሶ ናቸው። በዓልን በተመለከተ እኛ ፊት ከምንሸጠው ይልቅ አሁን የበለጠውኑ የ10 ብርና የ15 ብር ቅናሽ ነው እየሸጠን ያለ ነው። ምንም ችግር የለም። ያው ህዝቡ ደስ ብሎት እየገዛ ስለሆነ እኛም በተመጣጣኝ ሁኔታ ነው እያዘጋጀን ያለ ነው። ለነሱ ለሸማች በጣም ጥሩ ነው። ለኛም ያው በትንሽም ቢሆን እኛ ግብርም ክረም ስለሌለ እኛም በትንሹ ለምን 1% እንኳን ብናገኝ ለኛ ጥሩ ነው። ስራ የለም ከማለት ስራ እየሰራን ነው። ስራ ፈጠራ ነው። ይሄ ማለት መንግስት በፈጠረ መንግስት ባመቻቸው ነገር ይሄ ጥሩ ስራ እየሰራን ነው። በሆሳና ከተማ በሚገኙ 12 የቅዳሜና እሁድ የግብይት ማዕከላት ለበዓሉ የሚያስፈልጉ ምርቶችን በበቂ መጠን ማቅረባቸውን የተናገሩት የሀዲያ ዞን የንግድ ገቢ ልማት መምሪያ ኃላፊ አቶ ተከተል ዶምቦባ ናቸው። ለበዓሉም ያልተገባ የዋጋ ጭማሪ እንዳይኖር ግብረ ኃይል ተቋቁሞ ወደ ተግባር መገባቱንም ገልጸዋል። ሰንበት ገበያ ዋጋን ለማረጋጋት የሚረዳ ነው። አምራችንና ሸማችን የምናገናኝበት በተለይ ኢንቨስተሮች ያመረቱትን ምርት የሚያስተዋውቁበት መሆኑ ይታወቃል። ያንን ስራ በተለየ መንገድ እየሰራን ነው ያለው። ሰንበት ገበያ እንደ ሀዲያ ዞን እንደ ሆሳና ከተማ 12 ሰንበት ገበያዎች አሉ። ዋጋውን እያረጋጉ በመሃል ላይ ደላላ እንዳይገባ ተደርጎ ሸማቹ በአግባቡ እያገኘ እየተደረገ ያለበት ሁኔታዎች እየተፈጠሩ ነው ያሉት። ከመሰረታዊ ፍጆታ ጋር ተያይዞ ወደ 900 ኩንታል ሱካር አቅርቦት ነበር። ዘይት ደግሞ ወደ 11000 ሊትር ዘይት ነበሩ። እሱንም በአግባቡ ለማህበረሰቡ ተሰራጭቷል። በከተማው ከተቋቋመው የቅዳሜና እሁድ ገበያ ማዕከላት አምራችና ሸማቹን ማህበረሰብ በቀጥታ በማገናኘት ተጠቃሚ ከማድረግ ባለፈ የተረጋጋ ግብይት እንዲካሄድና ሸማቹ ምርቱን በተመጣጠነ ዋጋ ለመሸመት እያስቻለ መሆኑም ተጠቁሟል። በአዲስ አበባ የበግ ግዢ በዘመናዊ መንገድ እየተከናወነ ይገኛል። ሄሎ በግ የተሰኘው ተቋም ዘመን ገበያን በመጠቀም ያስተዋወቀው የበግ ግብይት ጊዜን፣ ገንዘብንና ጉልበትን እንደሚቆጥብ ተነግሮለታል። ባልደረባችን ሄለን ተስፋዬ ዲጂታል የበግ ግብይቱ እንዴት ይከናወናል የሚለውን ቃኝታለች። አብረን እንከታተላት። 25 ኪሎ ነው 10200 ብር። በጣም ጥሩ ነው። እናንተ ዋጋም ራሱ 09 90። እሺ ሰላም፣ እንደምን አለ? እግዚአብሔር ይመስገን። እንዴት ነሽ? አለው። እንኳን አደረሰ። እንኳን አብረው አደረሰ። በግ ስትገበያይ ነው ያየነ በዲጂታል ሲስተም መሰረት። እስቲ ንገረን፣ እንዴት ነበር ያዘዝከው? በጣም የሚገርምሽ ሄሎ በግ የሚባል አፕሊኬሽን ላይ አዘዝኩ። በዲጂታል ነው፣ ኦንላይን ሞባይልሽ ላይ ነው የምታዚ። ከዛ ዋጋም እዛ በኪሎ ተተምነዋል ይታያል። አንዱም ሄልዚ ነው፣ የሚበሉትን እያየሽ ነው። በጣም አዮ ደስ አለኝ። አንደኛ ጊዜ ተጠቃሚ አይደለም። ከዚህ በፊት ወደ ቤትም ልኮልኛል፣ ዲሊቨሪ አላቸው። ቴሌብር ዘመን ባንክ ላይ ገባውኝ። የበጉን መልክም አየው። ዋጋውም 650 ብር ነው እና ማለት 650 ብር ነው ማለት በኪሎ 650 ብር ነው። ከዛ ባዘዝኩት ያውን 15 ኪሎ በግ ነው። ሂሳቡ ተሰራ። በዛ መልክ ተስማማውና ደስተኛ ሆኜ መጣልኝ። የተረክብ ያለው ደስተኛ ነኝ። ሄሎ በግ በዲጂታል ቴክኖሎጂ አማራጭ በቴሌብር ዘመን ገበያና በሞባይል መተግበሪያ ለዜጎች የቁም እንስሳ ግብይትን በማዘመን በቀላሉ እንዲያከናውኑ የሚያደርግ የዲጂታል ገበያ ነው። ጤና ይስጥልኝ። ሄሎ በግ
ሄሎ በግ በቁም እንስሳቶች ላይ ነው የምንሰራው። የቁም እንስሳት ግብይትን እንደ በአገር ደረጃ ለማዘመን ነው ጥረት ያደረግነው። ምንድነው የቁም እንስሳት ላይ ያለው ችግር? እስከዛሬ ድረስ ስታንዳርዳይዜሽን አልወጣለትም፣ መለኪያ የለውም ነበረ። ዝም ብለው ሰዎች በተለመደው ባህላዊ መንገድ ሻጮችም ያመረቱ ሰዎች ወደ ገበያ በማውጣት ገዢዎችም ደግሞ ወደ ገበያ በመሄድ በድርድርና ከፍተኛ የሆነ ጊዜን ሰዓትን በሚፈጅ ሁኔታ በመጨቃጨቅ በመደራደር ነበር የሚገበያየው። ያ ደግሞ እንደ አገርም ሆነ እንደ ኢኮኖሚ አምራቹም ኃይል አርብቶ አደሩ ኃይል ለገበያ ብሎ በስንት እንደሚሸጥ አያውቀውም፣ ለማን እንደሚሸጥ አያውቀውም። ብዙ ደላሎች አሊያም ደግሞ ነጋዴዎች በስተውበት እስከ ተጠቃሚው እስከሚደርስ ድረስ ቻሌንጁን አብዝቶት ነበረ። ሄሎ በግ ይዞ የመጣው ነገር ምንድነው? ያመረተውም ሰው በቀላሉ እንዲሸጥ፣ የሚፈልገውም ሰው ደግሞ በቀላሉ እንዲያገኝ ከነ ህይወታቸው በኪሎ መሸጥን ያመጣነው ነገር። ሄሎ በግ አምራችና ሸማቹን በቀላሉ ከማገናኘት ባለፈ ለወጣቶች የስራ እድልን ፈጥሯል። በተጨማሪም የተጠቃሚዎችን እንግልት የሚቀንስ አገልግሎት እየሰጠ ይገኛል። በዲጂታል ፎቶ አለ፣ ኪሎ አለ፣ የኪሎ ዋጋ አለ። አፕሊኬሽኑ ላይ ገብቶ በአፕ አዞ መርጦ ቤቱ ድረስ መምጣት ይችልለታል። ከዛም ውጪ ደግሞ ማየት ፈልጋለሁኝ የሚል ሰውም ደግሞ ቅድም እንዳየሹ መሸጫ ቦታችን ላይ ሄዶ አይቶ ሚዛን ላይ ወጥቶ በግ ወይ ፍየል፣ በሬ በኪሎ የወጣለትን ዋጋ ከፍሎ ይዞ መሄድ ይችላል። ለደሞዝ ተጠቃሚዎች፣ ለመንግስት ሰራተኛና ለአጠቃላይ ለሲቪል ሰርቫንት በዓል በሚመጣ ሰዓት ደሞዛቸው ያጥራቸዋል። አንድ በግ፣ አንድ ፍየል ወይ አለያም ደግሞ በቅርጫ በሬ ለመግዛት ሲፈልጉ አንድ ደሞዛቸውን ለአንድ በዓል ከሚያውሉ ብለን የክሬዲት ፋሲሊቲ ያዘጋጅተናል። ለገና የወሰደውን እስከ ፋሲካ ድረስ ከፍሎ እንዲጨርስ፣ ፋሲካ ላይ የወሰደውን ደግሞ እስከ የሚቀጥለው በዓል ድረስ በትንሽ የተቆረጠባቸው ከፍለው እንዲጨርሱ፣ ይህንን ደግሞ ለደሞዝተኛው ይዘን መተናል። የቁም እንስሳ ግብይቱን በማስፋት ረገድ ሄሎ በግ ከአዲስ አበባ ውጪ በሌሎች ክልል ከተሞች ስራ ለመጀመር እንቅስቃሴ እያደረገ ነው። ቪዥናችን ላይ እሱ ነው ያለው። አጠቃላይ ይህንን የቁም እንስሳት ንግዱን ለክፍለ ሀገሮችም እንመጣለን። አዲስ አበባ ላይ አሁን ለጊዜው 3 ብራንቾች አሉን። አያት መቄዶኒያ አጠገብ፣ ጋርመንት አጫሉ መንገድ ላይ፣ ሶስተኛ ደግሞ ቤተል አካባቢ አለ። እሱን ነው የምናደርገው እና ወደ ክፍለ ሀገርም እንመጣለን። ተመልካቾቻችን አሁን ወደ ግብይት መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያሉት የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል።